ገንዘብ ቴድሮስ ጋር አለኝ የሚል ሰው ካለ ይምጣና በደረሰኝ ያወራል። ከየትኛው መንግስት ጋር ተለጥፌ ያላቅም የመለጠፍ ፍላጎት የለኝም፣ ግን የመቃወም ፍላጎት ደግሞ የለኝም። ብዙ ግን የፊልም ሰሪዎች ኮምፕሌን ያቀርባሉ። አንድ ነጋዴ በደርግ ጊዜም እየነገደ ነው፣ በወያኔ ጊዜም እየነገደ ነው፣ አሁንም እየነገደ ነው። ንግዱን አላቆመም። ለመጀመሪያ ጊዜ ነው በነገራችን ላይ ይሄ ነገር አሁን ለሚዲያ ሲነገር። ጥሩ ለማያስቡ ሰዎች እሳት ሆነላቸው፣ ያው ነደደ ጉድ። 2 ዓመት የፍርድ ቤቱ ውሳኔ እስኪያገኝ ድረስ 2 ዓመት እኔ ተሰቃየ። አንዱ በነገራችን ላይ መንግስት ሰጠው የሚባለው አንዱ ዜባስታው ፍቃዱ ተክለማርያም የሕክምና ሂደት ላይ አንድ ችግር ተፈጥሮ ነበር። አሁንም ግን አስረግጬ የምነግርሽ ከኪሴ ገንዘብ ወስዶብኛል ከኔ። ሰላም የሀገሬ ሳምንታዊ ፕሮግራም ተከታታዮቻችን፣ ዛሬ እንግዲህ ለየት ባለ መልኩ ሀገሬ ሳምንታዊ ፕሮግራማችን የምናደርገው እዚህ በቴዲ ተሾመ ስቱዲዮ ውስጥ በመገኘት ነው ቢሮ። ዛሬ ፕሮግራማችን የምናደርገው በሰፊው ቴዲ ተሾመ እንግዲህ እንደምናውቀው የፊልም ባለሙያ ነው፣ ፕሮዲውሰር፣ ዳይሬክተር፣ ጸሐፊ እንዲሁም ተዋናይ። ቴዲ ተሾመ አብሮን አለ። ስለ እናት ምድር የተሰኘ ፊልም በአፍሪካ አማ አዋርድ ላይ የተለያዩ እጩ ሆኖ ግን በቪዥዋል ኢፌክት ላይ ሽልማትን አግኝተን ዛሬ ለመገናኛችን እሱ ሆኗል። ቴዲ እንግዲህ ይሄንንም እድል ስለሰጠኸኝ አንተንም እንደዚህ ስላገኘው በጣም ደስ ብሎኛል። አመሰግናለሁ። ስላቀረብሽኝ አመሰግናለሁ። ወደ ጥያቄዎች ሲገባ እንግዲህ ቴዲ በቪዥዋል ኢፌክት ላይ በታላቅ ውጤት ወደ ሀገራችን ትልቁን እድል ይዘህልን መጥተሃል። እንዴት ነው እዚህ ላይ ተለፍቶበታል? ይሄንን ውጤት አገኛለሁ ብለህ አስበህ ነበር? ካሉት እጩ ከሆንክበት ሌሎቹ ዘርፎች ላይ እውነት ለመናገር ከ8ቱ የጠበቅኩት ዘሊስት ነው። እሱ ያው ልፋቴን ስለማቀው አገኛለሁ ብሎ ተስፋ ነበረኝ። ግን ላይክ ለምሳሌ ከዳይሬክቲንግ፣ ከስክሪን ፕሌይ፣ ከአክትረስ ጋር ስተነጻጽሪው የመጨረሻ የጠበቅኩት ኦዲዮ ቪዥዋል ኢፌክት ነበረ። ግን ደግሞ ከፊልሙ ላይ በጣም የተለፋው ደግሞ ለሱ ነው። ውጭ ሀገርም እዚህም ነው የተሰራው። ብዙ ተለፍቶበታል። ራሱ ቦታዎቹ ላይ ራሱ ፖስት ፕሮዳክሽንን ታሳቢ በማድረግ ፍንዳታዎች ስናፈነዳ ነበረ። እነሱ ነገሮች በሙሉ ልፋት ይጠይቃሉ፣ ወጪ ይጠይቃሉ እና ከፊልሙ በጣም የተለፋበት ፓርት ስለነበረ እሱ ሪኮግኒሽን ማግኘቱ ደስ ይላል። በጣም ደስ ይላል። አዋርዱን በግልህ ምን ተሰማህ? ለኢትዮጵያስ ኢንዱስትሪው ደግሞ ምን አስተዋጽኦ ያደርጋል ብለህ ታስባለህ? መጀመሪያ በግለሰብ ደረጃ እንዴት ነው? እንዴት አክሰፕት አደረግከው? እንዴት አየኸው? እንደ ማንኛውም ሰው ደስ ይላል። እንደ ማንኛውም ከኔ ደስታ በላይ ግን እዛ መድረክ ላይ ወጥተን የኢትዮጵያን ስም ማስጠራት መቻላችን፣ ኢትዮጵያ ማለታችን፣ ከዛ ሌላ ደግሞ እኛ ከወጣን በኋላ ደግሞ የመድረክ መሪዋ ደግሞ ወጣ ስለ ኢትዮጵያ ኮንከራ ለመደረግ ስለ ሬኔሳንስ ዳም ምናምን ስታወራ በጣም የበለጠ ያስደስት ነበር። አሁን እንደውም የማየው የእኛ ተረስቶ የሴትዮዋ በሁሉም ሚዲያዎች ላይ ከሞላ ጎደል እንትን እየተደረገ ያየሁት ነውና ለዛ ምክንያት መሆንም ደስ ይላል በጣም። በሱ ግን በጣም የገረመኝ ነገር ምንም ንግግር አላደረጋችሁም። በቃ ውስጣችሁ እንትን ብሏል። ይሄ ሀገሬ ብለው መዝሙር ብቻ መዘመሩ ይገልጽልናል ብላችሁ ታስባላችሁ? አዎ ንግግር አዘጋጅቼ ነበር፣ ጽፌ ነበር። እሺ። ግን ንግግር ስታደርጊ የሆኑ ሰዎች ነው የምታመሰግኙ። ከሌ አመሰግናለሁ ስለተባበርከኝ፣ ከሌ ንግግሩ እንደዛ የሚል ንግግር ተዘጋጅቷል። ራሳቸውን የዝግጅቱን አዘጋጆች ጨምሮ ፊልሙ ላይ የተሳተፉትን ታመሰግናለሽ እና የቱ ይሻላል? ጥያቄ ምንም ጥያቄ የለውም። በቃ ሀገርሽን እዛ የተወከል ነው ከኢትዮጵያ ተብለን። ስለዚህ ስለ ግለሰቦች ወይም 20-30 ስለማይሞሉ ሰዎች ማውራት ይሻላል ወይስ ሀገርን እንደ ሀገር ማስጠራት ይሻላል? ለዛ ደግሞ በጣም የቀረበው የጥላሁን ገሰሰን
መዝፈን ነውና ያንን ስላደረግንም ደስተኞች ነን። በጣም ልብም ነው እንጂ የሚነካው ይጋባል ስሜቱ እዛ እንዳለን አይነት ነው ፊል ስናደርግ የነበረውና ሀገራችንንም በዛ በትልቅ በአህጉር ደረጃም ስላስጠራችሁልን ከልብ እናመሰግናለን። የሚገርመው ግን ቴዲ ብዙ በዓለም አቀፍ ደረጃ ከ19 በላይ እጩ ሆነሃል፣ ከ8 በላይ ውድድሮች ላይ አሸናፊ ሆነሃል። ብዙ ጊዜ ግን ሀገራችን ላይ የሚካሄዱ ሽልማቶች ወይም ውድድሮች ላይ ስትሳተፍ አናይክም። ለምንድን ነው? ሁለት ምክንያት ነው። አንዱ በተለይ አሁን የማልሳተፈው እኔ የጨረስኩ ይመስለኛል እና ለወጣቶቹ መሻማት ነው የሚሆንብኝ። ወጣት ፊልም ሰሪዎች አሉ፣ ሽልማቱን ማግኘታቸው ልዩነት ይፈጥርላቸዋል። በሲቪያቸውም ወደሚያለሙትም መንገድ መሰላል ይሆናቸዋል ሽልማት ማግኘታቸው። ስለዚህ የኔ መሳተፍ የነሱን ቦታ መሻማት ነው የሚሆነው። ስለዚህ ምንም ከዚህ በኋላ ደግሞ ለኔ የሚለውጥልኝ ብዙ ነገር የለም እና አንዱ እሱ ነው። ሁለተኛ የሚፈጥርብኝንም ስሜት አልወደውም። እንደዚህ ከራሴ ልጆች ጋር ከራሴ ጓደኞች ወዳጆቼ ናቸው እዚህ ሀገር ያሉ ፊልም ሰሪዎች፣ ያው አብረን ኢንዱስትሪ ውስጥ ያለን። ስለዚህ ፊልም ሰሚት ካደረግኩኝ በኋላ ሊፈጥር የሚችለውን ስሜት አልወደውም፣ በፍጹም አልወደውም። ስለዚህ ቢቀር ነው የሚሻለው፣ በቃ ውድድሩ ራሱ ቢቀር ነው የሚሻለው። በዛ ምክንያት በእነዚህ ሁለት ምክንያቶች አልወዳደርም። ሌሎች ሰዎች ሌላ ነገር ሲያወሩ ሰምቼ አውቃለሁ፣ ግን እንደዛ አይደለም። ከንቀትም የሚመነጭ ምናምን አይደለም። እኔ ስሜቱን ስለማልወደውና እንደገና ደግሞ በመሳተፌና ምናልባት ባሸንፍ እንኳን ለኔ ከሚጠቅመው በላይ ለአዳዲሶቹ ለወጣቶቹ የሚጠቅመው ይበልጣል። ስለዚህ ቦታውን ለነሱ መተው ነው የሚሻለው። እንግዲህ የመከላከያ ፊልም ነው የተሰራው ስለ እናት ምድር፣ በመከላከያ ፈንድ ተደርጎ ነው የተሰራውና እድሉን እንዴት አገኘኸው? በመጀመሪያ በመቀጠል ደግሞ ብዙ ሚሊዮኖች ፈሰውበታል ይባላል። በጀቱስ ምን ያህል ነው? እንዴት ነበር አሰራሩ? እድሉ እኔ ብቻ ሳልሆን አንድ 6 ፊልም ሰሪዎች ተጠራንና በቃ በሀገር ውስጥ እንቅስቃሴ ላይ እንደዚህ በወቅታዊ ጉዳይ ላይ ፊልም ስሩ ተብለን ምክር አማከሩን። የጠቅላይ ሚኒስትር ጽህፈት ቤት ነው የተጠራ ነው። እዛ ተጠራን። እዛ የነበሩ ባለሙያዎች አናገሩ። እንደዚህ አይነት ፊልም ይፈልጋልና እንድትሰሩ ይፈልጋል ተባለ። ከዛ በኋላ ያው ተሰጠን ማለት ነው እና ለኔ መከላከያ ደረሰኝ። መጀመሪያ የደረሰኝ እንደዚህ ነው። ግን ለኔ መከላከያን ስራ ስባል በጣም ነው የተደሰትኩት። ምክንያቱም አይ ቲንክ የተሻለ እውቀት አለኝ ስለ መከላከያ። እኔ ወታደር ነበርኩኝ፣ ውትድርና አውቀዋለሁ። በተለያየ አጋጣሚ በቅርበት የማየት እድል ስለነበረኝ በቃ እግዚአብሔር የመረጠኝ ነው መሰለኝ ለስራው። ስለዚህ በጣም ደስ ብሎኝ ነው የተቀበልኩት። ከዛ በኋላ ያው ለፊልሙ የሚያስፈልገው ወጪ ወጥቷል። ወጪው ገንዘቡ ይሄን ያህል ነው ባልልሽም አስረግጬ ምነግርሽ ግን እኔ አላተረፍኩበትም። አሁን ሲሉ ሰማለሁ፣ ሰዎች ሲመኙልኝ ሰማለሁ። ይሄን ያህል ተከፈለው ስንት ነው? 400 ደረሰ መሰለኝ። 400 ሚሊዮን ምናምን ተከፍሏል። ወደ 30 ምናምን ሰምተናል። ደግሞ ብዙ እኮ ነው በጣም ብዙ ነው እና ይሄን ያህል ተከፈለ። 30 ሚሊዮን ዶላር የፊልሙ በጀት ሊሆን ይችላል። ለምን መሰለሽ? አሁን የተጠቀምነው ታንክ፣ የተጠቀምነው አውሮፕላን፣ የመከላከያ ሰራዊት አባላት ክላሹ፣ ዩኒፎርሙ ልክ እንደ ሌላ ፊልም ተገዝቶ ቢሰራ የፊልሙ በጀት 30 ሚሊዮን ይደርሳል። የፊልሙ በጀት ሲባል እኔ 30 ሚሊዮን ነው ብዬ አውቃለሁ። ያ ማለት ግን እኔ ከኪሴ ያወጣሁት ነው ማለት አይደለም፣ ወይም ለኔ ገንዘቡ ተከፈለኝ ማለት አይደለም። ግን 30 ሺህ ወታደር ተሳትፎበታል። ለእያንዳንዱ ወታደር $1,000 ብትከፊ 30 ሚሊዮን ነው። ራይት ዴር 30 ሚሊዮን ግዴለም። ወደ ብር እንቀይረው። 1,000 ብር ብትከፊ 30 ሚሊዮን ብር ነው። ወታደሩ በነፃ ነው ፊልሙ ነው የሰራው፣ ግን ፊልሙ ላይ 30 ሺህ ወታደር ተሳትፎ እዚህ መስቀል አደባባይ የመስቀል አደባባዩን ሲል ለመቅረጽ ወደ ስንት ነው 3000 ሰው በተለያየ ቀን አሰልፈን ከፍለን ሰርተናል። እሱ ራሱ ገንዘብ ነው። ወደ 40 ምናምን ክሩ ነበረ። በየቀኑ ቁርስ፣ ምሳ፣ እራት ይበላሉ። ፊልሙ ሲቀረጽ ስንት ጊዜ ነው የቀረጽ ነው? ኦልሞስት 6 ወር 7 ወር በተለያየ ጊዜ እያቆምንም እየቀጠልንም። ስለዚህ ያን ጊዜ ሁሉ
ለ40 ለ50 ሰው በየቀኑ ቁርስ ምሳራት ገንዘብ ነው። ስለዚህ በጣም ብዙ ወጪ ወጥቶበታል ፊልሙ። በጀቱ እስካሁን እኔ ከሰራኋቸው ፊልሞች የበለጠ ነው። አሁንም ግን አስረግጬ የምነግርሽ ከኪሴ ገንዘብ ወስዶብኛል። እኔም የምሰራው ለትርፍ አልነበረ። በጣም ፓሽኔት ሆኜ ለስራው ነበር የምሰራው። እንደገና ደግሞ አንዴ ከጨረስን በኋላ ይስተካከል ተብሎ የታሪክ ለውጥ ነበር። የታሪክ ለውጥ ሲደረግ ወጪ ነው። 3 ጊዜ ነው ያስተካከል ነው። 3 ጊዜ ፊልሙ ኤዲት ብቻ ሲደረግ 1 አመት ከምናምን ነው ኤዲት የተደረገው። ይሄ ሁሉ ወጪ ነው እና በጠቅላላ ብቻ ከዚህ ፕሮጀክት የተረፈ ነገር ወደ እኔ ኪሴ የገባ ነገር የለም። ከኪሴ የወሰደው እንደውም አለ። በጣም ደስ ብሎኝ ነው፣ ኮምፕሌን እያረኩ አይደል፣ ደስ ብሎኝ ግን አላተረፍኩበትም። በጀቱ ግን ልክ ነው፣ ውድ ነው። በጣም ጥሩ። እንግዲህ ቴዲ ብዙውን ጊዜ ከመንግስት አካላት ጋር ምናምን ስምህ ይነሳልና አሉባልታም ሊሆን ይችላል እውነትም ሊሆን ይችላልና ብዙ ጊዜ ስራዎችን ሲሰራ መንግስት በተቀያየረ ቁጥር ሁሉ ከነሱ ጋር አንድ ላይ በመሆን ብዙ ስራ ይሰራል ይባላል። ለዛም ማሳያ ደግሞ ቀይ ስህተትም አለ። ለምሳሌ ለማንሳት ፊልሙም ሲመረቅ የተለያዩ ከፍተኛ ባለስልጣን የሆኑት ከፕሬዝዳንቱ ጀምሮ ትልልቅ ሰዎች ነበሩ። አሁን ደግሞ የመከላከያ ፊልም ተሰርቷልና አንዳንድ ነገሮች ይነሳሉ። ስለዚህ ምን ትላለህ? አንድ ነጋዴ በደርግ ጊዜም እየነገደ ነው፣ በወያኔ ጊዜም እየነገደ ነው፣ አሁንም እየነገደ ነው። ንግዱን አላቆመም፣ ስራውን አላቆመም፣ እንቅስቃሴውን አላቆመም፣ ግብሩን እየከፈለ ነው። ሰው ይሰራል። አንድ የመንግስት ሰራተኛ የባንክ ሰራተኛ እንበል ለምሳሌ በደርግ ጊዜም ሲሰራ ነበረ፣ በኃይለ ሥላሴ ጊዜም ምናልባት ሲሰራ ነበረ፣ በወያኔ ጊዜም ይሰራል፣ አሁንም ይሰራል፣ ነገም ይሰራል። እኔ የምወደው መንግስት ተቀይሯል ወይም እኔ የምጠላው መንግስት መጣ ብሎ ስራውን አያቆምም፣ ይቀጥላል። ምርጫው ኢትዮጵያ ውስጥ የመኖር ጥያቄ ነው። ኢትዮጵያ ውስጥ አገርሽ ውስጥ የምትኖሪ ከሆነ ጫካ መግባት የማትፈልጊ ከሆነ ወይም አሜሪካ ወይም ውጭ ሀገር ሄደሽ ተቃዋሚ መሆን የማትፈልጊ ከሆነ ሀገር ውስጥ ባለው ሲስተም ውስጥ መስራት ነው። በጣም ክሊር መሆን ያለበት እኔ ኢትዮጵያዊ ነኝ። በተቃውሞ አላምንም። በህዝብ ተመርጦ አገር የሚመራ መንግስት እስካለ ድረስ ጠመንጃ አንስቶ በመሸፈትም አላምንም። እኔ ለሀገሬ የምመኘው እንደ ማንኛውም የአውሮፓውያን ሀገር መንግስት በምርጫ በካርድ እንዲቀጣ ነው የምፈልገው። ከዛ ውጭ ያለ ነገር እንደ አህጉር አፍሪካን እያቆረቆዛት ያለው እሱ ነው የሚመስል። ስለዚህ በእንዲህ አይነት ተቃውሞ አላምንም። ይልቁን በፊልሜ ሀሳቤን ገልጻለሁ። የማንም መንግስት ደጋፊ ሆኜ አላቅም፣ ተጠግቼም አላቅም፣ ተቃውሜም አላቅም። እኔ ሀገሬ ላይ መኖር እፈልጋለሁ። ልጆቼን ማሳደግ የምፈልገው ሀገሬ ላይ ነው። ስራዬን ሀገሬ ውስጥ እሰራለሁ። በሙያዬ ደግሞ ፊልም ስለሆነ ፊልም እንደሌላ ቅድም እንዳልኩሽ አይነት ንግድ በአንድ ሱቅ የሚወሰን አይደለም። የሁሉንም አትኩሮት ስለሚፈልግ የመንግስት ባለስልጣንም ሊጠራ ይችላል። ሌላ ነዋሪ ህዝብም አርቲስትም ታዋቂ ሰውም ሊጠራ ይችላል። ቀይ ስህተትን አንስተሻል። ቀይ ስህተትን በተመለከተ የቤልጂየም ኤምባሲ ነው አብዛኛውን እንግዳ የጠራው። ቤልጂየም ባለሙያዎቹ ከቤልጂየም መጥተው ስለነበረ የቤልጂየም ኤምባሲ አምባሳደሩ እና የኢትዮጵያ እና የቤልጂየም የ100ኛ ዓመት የግንኙነት ሪሌሽንሺፕ አኒቨርሰሪ ስለነበረ እሱን ለማክበር አብረውኝ ምርቃቱን ሆስት አድርገው ነበር። ድግሱን የደገሱት ምናምን እነሱ ናቸው። ስለዚህ ምን ሆነ፣ መጥሪያውን አሳትመው የበተኑት ባለስልጣኑን፣ የውጭ ጉዳይ ሚኒስትሩ የክብር እንግዳ እንዲሆን ምናምን ያደረጉት የቤልጂየም አምባሳደር ናቸው። እኔ ግን ለምሳሌ አሁን ምንም መካካድ አያስፈልገውም። የመንግስት ባለስልጣኖች በመምጣታቸው በጣም ተደስቻለሁ። ለምን ደስ አይልሽም? አንቺ ፊልም ሰርተሽ የሀገሪቱ ባለስልጣን ያንቺን ፊልም ለማየት ሲመጣ ነገ ለኢትዮጵያ ፊልም ኢንዱስትሪ እኮ የምትጠይቂውን ነገር የምታገኝበት አጋጣሚ
እድሉን የምታገኝበት አጋጣሚ ነው። ስለዚህ ምንም የሚያሳቅቅ ነገር አልነበረው። በጣም ደስተኞች ነኝ። እነ በረከት ስምኦን፣ እነ አባይ ጻዬ፣ እነ ላ ዮሴፍ በክብር እንግድነት ተገኝተው ነበር። ለኔ ደግሞ በጣም ደስ ያለኝ አጋጣሚ ነው። ያ ማለት ግን እነሱ ገንዘብ ሰጥተውኝ ፈንድ አድርገውኝ ምናምን አይደለም። ቀይ ስህተት ፊልም ያላዩት ናቸው እንጂ የሚንጫጩት፣ ያየው ሰው እንደውም በድፍረት የተሰራ ፊልም ነው። በጣም በድፍረት አለ። አሁን ዩቲዩብ ላይ ቀይ ስህተት ተብለው ቢፈለግ ይገኛል። መጀመሪያ የሚዘጋው የእናንተ አንደበት ነው። ስለዚህ መኖር ከፈለጋችሁ ይሄ ቃል የሚወጣበትን አፍ ዳግመኛ ላይናገር ዝጉት። በቃ የሆነ ጨርሻለሁ። እናንተ ብዙዎቻችሁን ከህዝብ ተግባር መመለስ ካልቻላችሁ እጣችሁ ተፈካሪ መሆን። ኢና ሊላሂ ወኢና ኢለይሂ ራጂዑን። ምንድን ነው? ምን ሆኖ ነው? ያላቅም ጋሽት እንደዚህ አይነት የአብዮቱ ወዳጆች እያሉ አብዮቱ ምንጊዜም ከጠላቶች አይን እንደተጠበቀ ነው። እንደውም ኪሳራ ነው የደረሰብኝ። ምናልባት በምርቃቱ ምክንያትም የሆኑ ሰዎች ስሜታዊ ሆነው ሶሻል ሚዲያ ላይም ባገኙት አጋጣሚም ሲረግሙኝ ስለነበረ ልክ ፔፕሲ አጠጡ ይባል እንደነበረው ምርጫ ጊዜ ቀይ ስህተትን እንዳታዩ የሚል ዘመቻ ተከፍቶብኝ ነበር። ግን ምንም ቀይ ስህተት ከማንም ጋር የተሰጠው ገንዘብ የለም፣ ፈንድም ያገኘው የለም። ብቸኛው የኔም ኪሳራ ያደረሰብኝ ፊልም ነው። ከፊልሞቼ ሁሉ የወጣበትን ወጪ ያልመለሰ ፊልሜ ነው። በጣም ደግሞ የምወደው ፊልሜ ነው በነገራችን ላይ እና ከየትኛው መንግስት ጋር ተለጥፌ አላቅም። የመለጠፍ ፍላጎት የለኝም፣ ግን የመቃወም ፍላጎት ደግሞ የለኝም። በሰላም ብቻ ስራዬን መስራት እኔ በሰላም ስራዬን መስራት ነው ፈልገው። በስራዬ ውስጥ ስሜቴን እገልጻለሁ። ግን አንዳንዴ እንደዚህ በሰላማዊ መልኩ ሰራለው ስትል ደግሞ አንዳንድ ችግሮች ይገጥማሉ። ለምሳሌ ይሄ የመከላከያው ፊልሙን ለማንሳት ብንሞክር ስለ እናት ምድር ላይ የሰሜኑ እዝ በተነሳበት መልኩ የትግራይ ህዝብ ደግሞ ትንሽ አስቆጥቶት ነበር ፊልሙን በትንሹ። ለእነሱስ ምን መልሳለክ? ፊልሙን ያሰራኝ መከላከያ ነው። መከላከያ የሰጠኝ ታሪክ እውነተኛ ታሪክ ነው። ፊልሙን ካየሽው በጊዜው በዩቲዩብ ላይ ይነገሩ የነበሩ ዜናዎች በሙሉ ፖኤቲክ ሆነው በልብ ወለድ ተጽፈው ቀረቡ ጣፍጠው እንጂ እኔ የጨመርኩት አዲስ ነገር የለም። እውነተኛ ታሪክ ላይ የተመሰረተ ፊልም ነው። ፊልሙ ሲወጣ አብዛኛው ቅያሜ ያነሳው የሚያቆመው ይመስለኛል። ምክንያቱም ፋክት ብቻ ነው የተደረደረው ፊልሙ ላይ። እኔ ለምሳሌ የአጎቴ የትግራይ ሰው ነው፣ የአክስቴ ባል ነው። መጀመሪያ የአባትነት ፍቅር የሰጠኝ እሱ ነው አለ። አሁንም አብረን ነው የምንኖረው። ታደሰ ገብረ መድህን ይባላል እና በጣም ነው የምወደው። እኔ ቤት ውስጥ ፋዘር ፊገር የለም። አባቴና እናቴ የተለያዩት በህፃን ሆኜ ነው እና የአክስቴ ባል ስለነበረ ቅርቤ ስለነበረ አንድ አካባቢ አንድ ጎረቤት ስለነበረ በጣም የሚያስፈልገኝን እንደ አባት እያሟላ ያሳደገኝ አባቴ ነው፣ አጎቴ ነው፣ የትግራይ ሰው እና በጣም ኃይለኛ የህወሓት ደጋፊም ነው። አሁን እንገናኛለን። እኔ የመከላከያ ደጋፊ ነኝ። አብረን ነው የምንኖረው፣ እንገናኛለን፣ በድግሱም በእንትኑም እንገናኛለን እና እኔ እሱ ላይ ልነሳ አልችልም፣ እሱን ልጠላው አልችልም። ወንድሜ በቃ ያሳደገኝ አባቴ። ወንድሜ የኔ ወንድም የእናቴ ልጅ መቀሌ ልጅ አለ። እንደውም ፊልሙን እየቀረጽን ልጇን ይዛ መታ አላማጣ ተገናኝተው ተጠያይቀው በዛው መመለሷን አስታውሳለሁ። እና እንዴት የወንድሜን የልጁን እናት ጠላታለሁ? ትግራይን ጠላህ ማለት ይሄ ማለት ነው ለኔ ትርጉም። በጣም 5 ጓደኛ ጥራ ብትይ ከ5ቱ ጓደኞቼ 2ቱ የትግራይ ተወላጆች ናቸው። ብርሃኔ ንጉሴን ታውቂዋለሽ? ብርሃኔ ንጉሴ ኢትዮፒካሊ በጣም የምወደው ወንድሜ ነበረ ምለው። አሁን እሱ የዛኛው ቡድን ደጋፊ ነው፣ እኔ የመከላከያ ደጋፊ ነኝ። አስተሳሰባችን ስለተለያየ ወንድማማችነታችን ግን መቼም አይቀየርም። ተነጋግረን አናውቅም ከጦርነቱ ወዲህ። ሲወቅሰኝ ሰምቻለሁ 1-2 ሾው እንትን ላይ የራሱ ፕሮግራም ላይ። ግን እኔ በጣም ይናፍቀኛል አሁን የሱ ወዳጅነት። ሌላ ፍሬግዚም የሚባል ጓደኛ አለኝ። ከ5 ቤስት ጓደኞቼ 2ቱ የትግራይ ተወላጆች ናቸው ወይም የትግራይ ቤተሰብ ልጆች ናቸው። እና እነሱን እንዴት ልጠላ እችላለሁ? እኔ
ልጠላ አልችልም። እንደ ህዝብም ለምሳሌ ፊልሞቼ ሲወጡ ከአዲስ አበባ ቀጥሎ መቀሌ ለመሄድ ነው የምቸኩለው ነው። የመቀሌ ህዝብ በጣም ነው ፊልሜን ተከታትሎ የሚያይልኝ እና ሸላሚ ህዝብ ነው። ልጠላው አልችልም። ግን ወደ ኢትዮጵያ ስትመጪ ወደ ሀገር ስትመጪ እንደ ሀገርሽ ስትደፈር የደፈራት ቡድን ከየትም ይምጣ ከቲምቡክቱም ይምጣ ከጅማም ይምጣ ከትግራይም ይምጣ ከአማራ ክልልም ይምጣ እንደ ሀገርሽ አደጋ ላይ ስትሆን ግን ሁሉን ነገር ትተይና ለሀገር ትቆሚያለሽ። በቃ ያ ነው ያለያየ። እኔ ኢትዮጵያዊ መጀመሪያ ኢትዮጵያዊ ነኝ። ቀጥሎ ነው ስለ ሁሉም ነገር የማስበው። ደግሞ ያደኩበትም ባክግራውንድ ሚሊተሪ በተወሰኑ ሚሊተሪ ልክ ነፍስ ሳቅ ላይ ከ16 17 ዓመት ሲሆነኝ ነው ሚሊተሪ የገባሁት። 16 ዓመቴ ነው ሚሊተሪ። ነፍስ ሳቅ ስለ ነገሮችን መለየት ስጀምር ስለ ሀገር ፍቅር ነው ያስተማሩ እና ከምንም ነገር ጋር አላወዳድርም ለሀገር ያለኝን ነገር። ስለዚህ ከየትም ሰፈር ይምጣ ከየትም ክልል ይምጣ የኢትዮጵያ ጠላት እስከሆነ ድረስ የኔ ጠላት ነው። ግን ግለሰቦች የሚቆጠሩ ሰዎች ናቸው እንጂ የአንድ አካባቢ ህዝቦች አይደሉም። ለይቶ ያለማየት ችግር ነው እንጂ እኔ አቋሜ ይሄ ነው። ማንም ይሁን በሀገር ከመጣ ጠላቴ ነው። ግን ያ የመጣው ግለሰብ ነው እንጂ ጠላቴ እሱን የወለዱት ሰዎች እሱን የላኩት ሰዎች ወይም እሱ የወጣበት ማህበረሰብ የኔ ጠላት አይደለም። እንዲም የሚያስብ አእምሮ የለኝ። በጣም ጥሩ። ላነጋገሬ በጣም ይቅርታና አንድ ነገር ልልህ ነው። ብዙ ጊዜ ሶሻል ሚዲያ ራሱ እያየሁኝ በፌስቡክም ትላለ ወይ ቲክቶክ ላይ ምናምን የተሰሩት ስራዎች ይወጣሉ። ከዛ ግን አጭበርባሪ ምናምን ብሎ ይጽፋሉ። ይቅርታ ብያለው ለጥያቄ ያው ማነበውን ነገር ወይንም የተሰማኝን ስለሆነ የምገልጸው። ያስ የመጣው ከምንድን ነው? ምክንያቱን አላውቅም፣ ግን አይ ቲንክ የሰክሰስ ጉዳይ ይመስለኛል። እኔ ፊልም ሰሪ ብቻ አይደለሁም ነጋዴም ጭምር ነው፣ እነግዳለሁ። እስካሁን ድረስ እኔ የማውቀው ገንዘብ የወሰድኩበት ሰው የለም። አብረሽ ስትሰሪ ልታተርፊ ትችያለሽ፣ ልትከስሪ ትችያለሽ። ያ እንደ ማንኛውም ነጋዴ የሚያጋጥም ሂደት። በተረፈ በዚሁ አጋጣሚ እዚህ ካሜራ ላይ ያየው ገንዘብ ቴድሮስ ጋር አለኝ የሚል ሰው ካለ ይምጣና በደረሰኝ አወራርድለታለሁ። ግን እኔ እስከማስታውሰው ድረስ ከኔ ገንዘብ ሰጥቶኝ እኔ የወሰድኩበት ሰው የለም። የማውቀውም ነገር የለም። ግን ሰምሃው አንድ የሚጠላኝ ወይም ሁለት የሚጠሉኝ ሰዎች ተነስተው ሌባ ነው ይላሉ፣ ሌላው ሰው ይከተላቸዋል። የሶሻል ሚዲያ ትሬንድ ይሄ ስለሆነ ያው እኔም አያለሁ አንዳንድ ጊዜ ሌባው አጭበርባሪው ምናምን ሲሉኝ አያለሁ። አሁን እንኳን ኮሜንት ማንበብ ትቻለሁ፣ ግን እንዲህ አይነት ነገር ያጋጥመኛል። የኔ የሆኑ ሰዎች ሲያዝኑም አያቸዋለሁ። ለምንድን ነው እንደዚህ የምትባለውም ሲሉ እሰማለሁ። ለመስረቅ የሚያበቃ ችግርም የለብኝም። አሁን እኔ እግዚአብሔር ይመስገን ምንም እሰራለሁ እኖራለሁ። የአብዛኛዎቹ ግን ለምን እንደዚህ ያልከው ብትያቸው የሚመልሱት መልስ የላቸውም። አንድ ነገር ከዚህ ጋር ማነሳው ነገር ምንድነው የፍቃዱ ተክለማርያም የሕክምና ሂደት ላይ አንድ ችግር ተፈጥሮ ነበር። እሱንም ታኮም ብዙ ነገር ይባላል። ስለሱ ሂደት እስቲ ትንሽ ነገር ደግሞ ማብራሪያ ብትሰጠኝ ደስ ይለኛል። ፍቄ በጣም የምወደው አርቲስት ነው። በጣም አይኮን ነው። እንደ አርቲስት ብቻ ሳይሆን እንደ ወንድምም እንደ ቤተሰብም ነው። ለምሳሌ ሲመረቅ መኪና ገዝቼ ነው የሰጠሁት። መኪና ነው የሸለምኩት። ከዛ በማናቸውም የግል ጉዳዮች ውስጥ ሁሉ ነበርኩኝ። በህይወት እያለ ጥሩ ወንድሜ ጥሩ ወዳጄ ነው። ከዛ ሲታመም ተጠራ። ወንድሙ ኮሚቴ አለና አንድ ሆቴል ጠራንና አነጋገረ። እኔ በጣም ነው ደስ ያለኝ ለፍቄ ለመድረስ በመታጨቴ። ከዛ ያሰብኩት ነገር አልነበረም። በጊዜው እንዴት ገንዘብ እንደምናገኝ ውይይት ስናደርግ እኔ ጎፈንድሚን ሰጀስት አደረኩኝ። ሌላው ቡድን ጎፈንድሚን ገና አላገኘውም አላወቀውም ነበርና ማብራራትም ነበረብኝ። ከዛ ከሞላ ጎደል ተቃውሞ ቀረበ ገና ሳይጀመር ማለት ነው። ከዛ አይ
ለፍቄ ይወስን ይሄን ነገር አለና ለፍቄ ደወልኩለት። ምን ምናጣው ነገር አለ? ሀገር ውስጥ የሚዋጣው የሚነካው ነገር ከሌለ ቢሞከር ምን ችግር አለ ብሎ ፍቄ ወሰነ ማለት ነው ጎፈንድሚ እንዲቀጥል። የተቃወሙት ሰዎች በዚህ ደስተኞች አልነበሩም ይመስለኛል፣ ግምት ነው ማወራው። ከዛ በኋላ ያው መዋጮ ሲጀመር የጎፈንድሚው ከፍ አለ። የሀገር ውስጥ ብዙ መሄድ አልቻለም ነበር። ልክ የመሀል ላይ በጣም ተጋግሎ ፕሬስ ሪሊዝ ተሰጥቶ ሰው ሁሉ በፍቅር መዋጮ እያወጣ እያለ ደግሞ የኢትዮጵያ ጤና ጥበቃ ሚኒስቴር እናሳክመዋለን አለ። እናሳክመዋለን ሲል መዋጮ ቆመ። ከዛ ደስ ብሎን ለማሳከም ስንሄድ ግን የቤተሰቡ ካልሆነ በስተቀር ኩላሊት በኢትዮጵያ ሕግ መሰረት ክልክል ነው ተባለ። ምን ማለት ነው? ሚስቱ፣ እህት፣ ወንድሞቹ ካልሆነ በስተቀር ልጅ ደግሞ የለውም። ስለዚህ የነሱን ካልሆነ በስተቀር ኩላሊት መቀበል አይቻልም። 40 ምናምን ዶነር ተመዝግቧል እንሰጣለን ብሎ፣ ግን የኢትዮጵያ ሕግ ስለማይፈቅድ ይሄንን ማድረግ አይቻልም ተባልን ማለት ነው። ስለዚህ ችግሩ ቀጠለ። ያኔ ኮሚቴው ተሰበሰበና ምን እናርግ? በቂ ገንዘብ አላዋጣንም፣ ፍቄ መታከም አለበት። ከታከመ በኋላ ደግሞ ገንዘብ ያስፈልገዋል ሰርቫይቭ ለማድረግ። ስለዚህ ይህን ለማስቀጠል የሚሻለው ያው እንደገና ፕሬስ ሪሊዝ ሰጥተን ያው አላገኘንም አልሞላንም እንበል፣ መንግስትም አልተሳካም እንበል የሚል ሀሳብ ሲንሸራሸር እኔ ለልጅቷ ገንዘብ ይስጣት አልኩኝ ማለት ነው። ያቺ ማን ነበረች ስሟ? ሜላት። እኔ ይስጣት አልኩኝ። ለጌታነህ ደወልኩለት። የእሷን የሚያስተባብረው ጌታነህ ነበር። ለጌታነህ ደወልኩለት። ገንዘብ ልንሰጣት እንፈልጋለን አልኩ። ፍቄን አማከርኩት። ትሰጣለህ አለ። እኔ ደስ ይለኛል አለ። ስክሪፕቱን የሚያነበውን ስክሪፕት ጻፍኩኝ። ያ ፍቄ ያነበበው ስክሪፕት ነው የጻፍኩት ስክሪፕት። ከዛ ለኮሚቴው ሀሳቡን ስናቀርብ እንዴት የተዋጣ ገንዘብ እንዴት እንሰጣለን የሚል ተቃውሞ መጣ። አሁን ምክንያቱም ከሀገር ውስጥ ከተዋጣው ገንዘብ ነበረ የሚሰጣት ልጅቷ። ጎፈንድሚ ገና ፕሮሰሱ ረጅም። ስለዚህ አሁንም ፍቄ ይወስን ተባለ። ፍቄ እኔ እሰጣለሁ አለ። ኢቨን ሚዲያ ላይ እኮ ወጥቷል። እሱም ፈቃደኝነቱን በደንብ በደስታ ይገልጻል። በጣም ነው ደስ ያለው ፍቄ። ስለዚህ እንደገና ፕሬስ ሪሊዝ ጠራንና ገንዘቡ ተሰጠ፣ ለልጅቷ ተሰጠ። ሲሰጥ የህዝቡ ምላሽ ከተጠበቀው በላይ ሆነ። ህዝቡ ለፍቄ ያሳየው ፍቅር እኔ እስካሁን ድረስ በጣም የሚያስደስት ነውና ያ ነገር ሲከሰት አሁንም በእኔና በኮሚቴው መካከል ያለው ልዩነት እየሰፋ መጣ ማለት ነው። መጨረሻ ላይ ወደ ህንድ ሲሄድ ደግሞ እንደዚሁ ለሰከንድ ኦፒኒየን ወደ ህንድ መሄድ ነበረበት፣ ለሕክምናው ማለት ነው። ገንዘቡን ካገኘን በኋላ ስንሄድ ገና ከጎፈንድሚ እንደውም ገንዘብ አላመጣውም። ያኔ ዮኒ ቬጋስ ነው እሱ የውጭ አካውንት ስለነበረው ግዴ ለምን ይችላለኝ እስከዛ እስከምታወጣ መጠበቅ አያስፈልግም ብሎ ኢቭን አብሮን ነው ሄደው ዮኒ። ህንድ ሄድን። ከዛ በኋላ ምርመራውን አደረግንና ታከም ስንለው ፍቄ ካልተ ጸሎት ካላረኩኝ አይሆንም አለ። አረ እባክህ ብንለው ብንለምነው በፍጹም አርሴማ መሄድ አለብኛል እና ለምን ነው በጣም ለምን ነው። ለመጀመሪያ ጊዜ ነው በነገራችን ላይ ይሄ ነገር አሁን ለሚዲያ ሲነገር እና በፍጹም አልፈልግም አለ። ኦኬ እንግዳው ለሐኪሙን ስናናግረው ዶክተሩን በ2 ወር እስከ 3 ወር ማክሲመም የምሰጣችሁ ሁለቱም ኩላሊቱ ፌል አድርጓል። ስለዚህ በዚህ ጊዜ ውስጥ ተመልሶ ትራንስፕላንት ማድረግ አለበት አለን። ለማሳመን ሞከርን፣ እምቢ አለ። ከዛ መጣ ወደ ቤተ ክርስቲያን ሄደ። ይሄ ሁሉ ሲሆን ጎፈንድሚ ውስጥ ነው አካውንቱ፣ እስካሁን አልተነካም። ከዛ ቤተ ክርስቲያን ሄዶ ቤተ ክርስቲያን እያለ ኮሚቴዎቹ መጥተው ብሩን ወደዚህ አምጣው አሉ። እንዴ ለምንድን ነው የሚመጣው? ምክንያቱም ውጪ ነው ልከን የምናሳክመው፣ ወደ ሀገር ውስጥ አምጥተን ወደ ብር ቀይረን እንደገና ፎሬን ከረንሲ ከምንፈልግ እዛው ጎፈንድሚ ውስጥ ይሆንና ሲታከም የተረፈ ነገር ካለ እናስረክባለን። ደግሞ መረከብ ያለበት ፍቄ እንጂ እናንተ አይደላችሁም። ይሄ ልዩነት ተነሳ ማለት ነው። ከዛ ሚስ አንደርስታንዲንጉ እያለ ችግሩ ሳይፈታ ፍቄ ያርፍ ሲያርፍ በጣም ደነገጥን ሁላችንም።
ከዛ ወዲያውኑ ኮሚቴው ተሰበሰበና ምንም ገንዘብ እንዳይወጣ የሚል ውሳኔ ወሰኑ። አሃ ምን ማለት ነው? ቀብር አለ፣ ከቀብር በኋላ ያሉ ጉዳዮች አሉ። ስለዚህ ገንዘብ አይወጣ ማለት አይቻልም ብዬ እኔ ያወጣው ገንዘቡን የቀብሩ ጉዳይ ምናምን ተስተካከለ፣ አለቀ ማለት ነው። ከዛ በኋላ የቀረውን ገንዘብ አምጣ ብለው አነቁኝ። ሲያንቁኝ ጠበቃዬን ሳማክረው የተሰበሰብከው ህዝብ አምኖ የሰጠው አንተን ነው፣ የሰጠው ለፍቃዱ ነው። ስለዚህ ኮሚቴ ጋር የህግ ተጠያቂነትም አለው። ስለዚህ ይህን ገንዘብ ማስረከብ የምትችለው ጳውሎስ ይባላል፣ ማስረከብ የምትችለው ለሱ ወራሾች ነው አለኝ ማለት ነው። ስለዚህ የጠበቃዬን ምክር መስማት ስለነበረብኝ ወራሾቹ ጋር ሲሄድ ወራሾቹ ደግሞ ተጣሉ። ወንድም ሚስትና ልጅ ነኝ የሚል እነሱ ተጣሉና ጉዳያቸው ፍርድ ቤት ሄደ። ስለዚህ ይሄ ውሳኔ እስኪያገኝ ገንዘቡ እዛው እኔ ጋር መቀመጥ ነበረበት ማለት ነው። ያ ውሳኔ እስኪያገኝ መጠበቅ አልቻሉም። ፕሬስ ሪሊዝ ላይ ወጡና ገንዘቡን አልሰጥም ብለዋል ምናምን ብለው እነሱ ፕሬስ ሪሊዝ አረጉ። እኔም በጊዜው ያሳመነኝን መልስ ሰጠው። ያ ጥሩ ለማያስቡ ሰዎች እሳት ሆነላቸው። ያው ነደደ ጉድ። 2 አመት የፍርድ ቤቱ ውሳኔ እስኪያገኝ ድረስ 2 አመት እኔ ተሰቃይ። በጣም ኃይለኛ ድብደባ ነው የደረሰብኝ በሶሻል ሚዲያ። ያኔ ደግሞ ገና የሶሻል ሚዲያ ድብደባ በደንብ መቋቋም የማንችልበት ጊዜ፣ የሶሻል ሚዲያው የወጣ ነገር ሁሉ እውነት የሚመስለን ጊዜ ስለነበረ ብዙ ሰው አብሮ ዘመተብኝ። በጣም ፐርሰናል ህይወቴንም አፌክት አድርጎኝ ነበረ። ግን መጨረሻ ላይ ፍርድ ቤቱ ውሳኔ ከማግኘቱ በፊት እንደውም የሚስቱ 50% ጉዳይ ጠበቃዬ ነው እሱንም ሰጀስት ያደረገው። የሚስቱ 50% ጉዳይ ተከራካሪ ስለሌለው ቢያንስ ይሄን ሶሻል ሚዲያ ጩኸት ለማርገብ የሚስቱን እንስጥ አለኝ። አውጥተን ባለቤቱ ጋር ሄደን ለባለቤቱ 50%ን ሰጠናት እና 50%ቱ ግን ወንድሞችና ልጅ ነኝ የሚለው ልጅ ይከራከሩ ስለነበር የነሱን ውሳኔ እስኪያገኝ መጠበቅ ነበረበት። ከዛ የነሱ ውሳኔ ሲያገኝ እሱንም ሰጠው ፕሬስ ጠርቼ። ስለዚህ የፍቄ ጉዳይ ተዘጋ፣ ፋይሉ ተዘግቷል። እኔ ጋር የቀረ ገንዘብም የለም፣ ምንም የሚያነጋግርም ነገር የለም። ግን ያልሰሙ ሰዎች ልክ መጀመሪያ እንደ ጮኸው ገንዘቡ ሲሰጥ የመጀመሪያውን ያህል ብዙ ቫይራል አልሆነም። ያው የኛ ነገር ታውቂያለሽ መጥፎ ሲሆን ነው ቫይራል የሚሆነው እና ገንዘቡ ሲከፈል ግን ብዙ ያልሰማ ስላለ ያልሰማው ሰው አሁንም ድረስ አታክስ ያደረገኝ ይሰማል። እሱን ነው እኔም አሁን እውነት ለመናገር እስከ መጨረሻው እዚህ ላይ መድረሱ ኢንፎርሜሽኑ የለኝም። ኢንፎርሜሽኑም ስለሌለኝ ነው ጥያቄውንም ያነሳሁት እና አንዳንዴ እንደዚህ በግልጽ ሁሉንም ነገር ማብራራትም ለተጠየቀው ጥያቄም ለህዝቡ ምላሽ መስጠት የተሻለ ነገር ይመስለኛልና ይሄ አሉባልታዎቹም ለዚህ ምላሽ የሚሰጣቸው ይመስለኛልና ጥሩ ነገር ነው ያደረከውና አመሰግናለሁ በድጋሚ ቴዲ። ሌላው ደግሞ የሚነሳው ሀሳብ ሴባስቶፖል ሲኒማ ቤት ነበረ። ሴባስቶፖል ሲኒማ ቤት ለፊልሙ ኢንዱስትሪ ቆንጆ ሆኖ ሳለ ብዙ ግን የፊልም ሰሪዎች ኮምፕሌን ያቀርባሉ። መቼም አሉባልታውን አንዳንዱን ሰምተሃልና ስለሱስ ምን ትላለህ? ሴባስቶፖል ሲኒማ የመጀመሪያው የግል ባለ 2 አዳራሽ ሲኒማ ነው። ለብዙ ፊልሞች ብዙ ገንዘብ ከፍሏል። ለብዙ ፊልሞች መነሻ ሆኗል ለባለ የፊልም ባለቤቶች። ከመጀመሪያው ከ2000 እስከ 2003 የኪሳራ ጊዜ ነበር። ሴባስቶፖል ራሱ አያተርፍም ነበር። ብዙ ፈተና ነበረው እስኪያሸንፍ ድረስ። ከዛ 2003 ላይ ፒካፕ ማድረግ ጀመረና ጥሩ ገበያ ሆነ። እስከ 2007-8 አካባቢ በጣም ጥሩ ሰራ እና ሁሉም ባለፊልም ደስተኛ ነው። 2 ችግር ነው። አንዱ ችግር አናስገባም የምንላቸው እኛ ነጋዴዎች ነው። ሴባስቶፖል ሲኒማ ማትረፍ አለበት በኪራይ ከኤግዚቢሽን ማዕከል አንዱ በነገራችን ላይ መንግስት ሰጠው የሚባለው አንዱ ሴባስቶፖል ጠቅለል አድርገህ እንድትመልስ ዘርዘር ያላደረኩ ሴባስቶፖል መንግስት የሰጠው ፕሮጀክት አይደለም በፍጹም። እንደዚህም ብሎ ነገር የለም። ያው ተከታታይ ከቀሲስተት ጋር ተከትሎ ስለመጣ ካልሆነ በስተቀር ለፍልውሃ ለጊዮን ሆቴል እና ለኤግዚቢሽን ማዕከል ፕሮጀክት ፕሮፖዛል አስገባው። በጊዜው አዳራሽ የመገንባት ቦታ ገዝቶ አዳራሽ የመገንባት አቅም ስላልነበረኝ ሲኒማ ቤቱ ግን ያስፈልግ ስለነበር እንደ አማራጭ ያየሁት
ስፔስ ክፍት ቦታ ካለ ያንን ቦታ ተከራይቶ መስራት ነው የሚል እምነት ነበረኝና በዛ ለጊዮን ለፍሉሃና ለኤግዚቢሽን ማዕከል ፕሮጀክት ፕሮፖዛል የሲኒማ አስገባው። ኤግዚቢሽን ማዕከል ሀሳቡን ወደደው። ባዶ ስፔስ አለኝ ብሎ በ25000 ብር በወር ነው ያከራየኝ። 25000 ብር ለባዶ ቦታ 25000 ብር ከፍል ነበረ። ባዶ ቦታ ለምሳሌ ተሰርቶ እስኪያልቅ ድረስ ህንጻው እንኳን ከፍል ነበር 25000 ብር። ከዛ እኔ ባሰባሰብኩት ገንዘብ አዳራሹን ሰርቼ ጨርሼ ነው ሲኒማ ቤት የከፈትኩት እንጂ በስጦታ የተሰጠኝ ቦታ ኖሮም አያውቅም፣ እስካሁንም የለም። እና ባዶ መሬት ከኤግዚቢሽን ማዕከል በ25000 ብር ተከራይቼ ነው ሴባስቶፖል ነው የሰራው። ከዛ እንግዲህ ኪራዩን መክፈል አለበት፣ የሰራተኞች ደሞዝ መክፈል አለበት፣ ደግሞ አትርፎ ደግሞ እኛን ማኖር አለበት። ንግድ ነው። ስለዚህ አንዳንድ ጊዜ አንዳንድ ፊልም ሰሪዎች ለሁሉም ፊልም ሰሪ እኔን ጨምሮ ፊልም ሰርተን ስንጨርስ የነገስን ነው የሚመስለን። ይሄ ሁላችንም ባህሪ ይመስለኛል። በቃ ምርጥ ፊልም ነው የሰራ ነው፣ ለኛ ምርጥ ነው። እኔም እንደሱ አልሰማሽም አሁን ፊልም ጥሩ አይደለም ብትይ። ይሄ የሁሉም ፊልም ሰሪ ባህሪ ነው። እንደ ሲኒማ ቤት ግን ህዝብ የሚወደውን ፊልም መምረጥ አለብን በሁለት ምክንያት። አንደኛ ሰርቫይቭ ማድረግ አለብን፣ ሁለት ሲኒማ ቤት የሚመጣው ህዝብ ሌላ የሪቪው ፕላትፎርም ስለሌለ ሲኒማ ቤቱን አምኖ ነው የሚመጣው። ጥሩ ፊልም ካላየ መስታወትሽን ይሰብራል በድንጋይ። ብዙ ጊዜ ብዙ ሲኒማ ቤቶች መስታወት ተሰብረዋል በድንጋይ። ያኔ አመጽ አለ። ስለዚህ ለተመልካቹ ታማኝ መሆን አለብን። በእነዚህ ምክንያቶች አንዳንድ ፊልሞችን አንቀበልም እንላለን። ሌላ ሲኒማ ቤት አንቀበልም ሲላቸው ብዙ ተቃውሞ የለም። እኔ ግን አንተ ራስህ ፊልም ሰሪ ሆነ እንዴት አትቀበለኝም ብሎ በቃ ጦርነት ያነሳል እና በዚህ የሚከፉ ብዙ ሰዎች አሉ። በዚህ ምክንያት እኔ እንደውም ከማኔጅመንት ሁሉ ወጥቼ ባለቤቴና ሌሎች ስታፎች ነበሩ ስራውን ማኔጅ የሚያደርጉት። እኔ ምን ፊልም እንደታየ እንኳን ሌትሊ አላቅም ነበር። አንዱ ምክንያት ይሄ ነው። አንቀበልም ያልናቸው ያልተደሰቱ ፊልሞች አሉ። ሌላው ከ2007 በኋላ የሲኒማው ኢንዱስትሪ በጣም ተቀዛቀዘ። ያ ጊዜ ማለት ደግሞ እኔ ሌላ 10 ሲኒማ ቤት የከፈትኩበት ጊዜ፣ ከባንክ ተበድሬ በጣም ብዙ ዕዳ ውስጥ ገብቼ ሲኒማ ቤቶች አስፋፍቼ ስራውን ለማስፋፋት እቅድ ይዤ ስራ ውስጥ የገባሁበት ጊዜ ነበር። ግን የኢንተርኔት ስፒድ መጨመር፣ የአማራጮች መጨመር፣ ቃና ቴሌቪዥን እነዚህ ተደመሩና የኦዲየንሱን ተከፋፈሉብን። ሌላው ብዙ ማናነሳው የሲኒማ ቤቶች በየሰፈሩ መከፈት፣ በየአቅጣጫው በጣም ብዙ ሲኒማ ቤት መጣ ተከፈተ። ስለዚህ ከጦር ኃይሎች የሚመጣው እዛው ጦር ኃይሎች የሆነ ነገር ተከፍቶለታል። ከሲኤምሲ የሚመጣው እዛው ተከፍቶለታል። ከአየር ጤና የሚመጣው ተከፍቶለታል። ስለዚህ ከየአቅጣጫው ሲከፈት አዳዲስ የከፈቱም ብዙ አያገኙም፣ እኛም ጋር የሚመጣው ኦዲየንስ ቀነሰ። ስለዚህ ኪሳራው እየጨመረ መጣ። በዛን ጊዜ የሰራነው ስህተት መዝጋት ነበረብን። ግን ለኛ መዝጋት የሲኒማ ቤት የፊልም ሰሪውን ህልም እንደ ማጨናገፍ ነው። ስለዚህ የሚሻለው ምንድነው? ደግሞ ሌላው የተቃውሞ ጊዜ ነበር፣ ሪቮሉሽን ነበረ። የቄሮ ተቃውሞ ምናምን አዲስ አበባን እየናጣት ነበር ጊዜው ላይ። ስለዚህ ወደ ሲኒማ ቤት የሚመጣ ሰው የለም፣ ተቃውሞ አለ። እቺ መጥፎ ጊዜ ስታልፍ ስራው ስለሚመለስ ያኔ ጫናውን ብንችል ይሻላል በሚል ስንቋቋመው ምን ሆነ? የሰራተኛ ደሞዝ መክፈል አልቻለም፣ የኪራይ መክፈል አልቻለም። ስለዚህ ምን ሆነ? የኛም ገቢ የባለፊልሙም ገቢ ይደመርና ለዛ ለሲኒማ ቤቱ ወጪ ይሆናል። በዚህ ምክንያት አንድ አመት አካባቢ የባለፊልሞች ገንዘብ ሳይከፈል ተጠራቀመ። አሁን ተከፍሎ አልቋል። በሌላ ስራ ያው በኪሳራው ሳይሆን በሌሎች በሚገኙ ገንዘቦች የባለፊልሞቹ ገቢ ከአንድ አመት ቆይቶም ቢሆን ተከፍሎ አልቋል። ይሄ ግን ንግድ ነው። ንግድ ስትነግጂ አሁን ለምሳሌ አንድ ሆቴል ብዙ ሰፕላየሮች ይኖሩታል። ጤፍ የሚያቀርብለት፣ ስኳር የሚያቀርብለት፣ ምን የሚያቀርብለት የአንድ አመት ያልተከፈለ ዕዳ ሊኖርበት ይችላል። ቴድሮስ ጋር ሲሆን ለምን እንደሚገን አይገባኝም፣ ለምን እንደ ቂም እንደሚያዝም አይገባኝም። ስህተት ግን ነበር ያኔ በሴባስቶፖል ሲኒማ ጊዜ ስህተት ነበር። አሁን አለኝ አልተከፈለኝም የሚል ሰው ግን የለም። ምክንያቱም እኔ በሌላ ስራ በሌላ ገቢ
ሙሉ የባለ ፊልሞቹን ሂሳብ ከፍዬ ጨርሻለሁ። እኔ እንኳን ባልኖርም ማኔጅመንቱ ላይ እኔ አልነበርኩም፣ ግን ዞሮ ዞሮ በእኔ ስም የተከፈተ ድርጅት ስለነበረ እንኳን እኔ በባለቤትነት ሌሎች ሰዎች የሚያስተዳድሩትን ሲኒማ ሳይቀር አንዳንዴ ፍራንቻይዝ አድርገን ነበር ስም አንዳንድ ሲኒማ ቤቶች ላይ ሙሉ ባለቤቶቹ እነሱ ሆነው ግን ያው ሴባስቶፖል ተብሎ ሲኒማው በዚህ ስምምነትም ስማችንን ሰጥተን አብረን ማኔጅ እናደርግ ነበር። ገቢው ጠቅላላ እነሱ ናቸው የወሰዱት፣ ግን ፊልም ሰሪዎቹ አምነው እኛን ነው ፊልሙን የሰጡት። የነሱን ሳይቀር ዕዳ ከፍለናል። ቴዲ ተሾመ በጣም በብዙ ስራዎች ነው የምትታወቀው። ኦልሞስት ፊልም የጀመርክበት ዓመተ ምህረት እንኳን ቢታሰብ ከ88 90ዎች ብለን ማሰብ እንችላለን እና እነዚህ ዘመናዊ ፊልሞችም እንደ ቀዝቃዛ ወላፈን ብዙ ሰርተሃልና ለወጣቱ ደግሞ በጣም ትልቅ ትምህርት ይኖርሃል፣ ትልቅ ማስተማሪያውም ነህና ለወጣቱስ የምትመክረው ነገር ምንድን ነው? ሌጋሲህን አስጠብቀህ እዚህ ድረስ ደርሰሃል መቼምና ለወጣቶቹ ለታዳጊዎች የፊልም ባለሙያዎች ደግሞ ወርቃማ የሆነውን ምክርህን ደግሞ ብትለግስልኝ በጣም ደስ ይለኛል። ወጣት ስትሆኚ ፍላጎትሽ ይበዛል። ሁሉም ስኬት የሚጀምረው ከመፈለግ ነው። ለምሳሌ ሹፌር የሚሆን ሰው ሹፌር መሆን ስለፈለገ ነው ሹፌር የሚሆነው። አንቺ እዚህ ጋር ቁጭ ያልሽው ስለፈለግሽ ነው። ወንድሜ ካሜራ የሚቀርጹት ስራው ስለሚያስደስታቸው ስለፈለጉ ነው እንጂ ሹፌር መሆን ይችላሉ ወይም ሌላ ሙያ መፈለግ ይችላሉ። ሁሉም ነገር ለወጣቱ የሚጀምረው ከመፈለግ ነው። መፈለግ ጤነኛ ነው፣ ግን መመኘት እና መፈለግ መለያየት አለባቸው። አብዛኞቻችን እየተመኘን ግን ምንም ነገር አናረግም። ስለዚህ እኔ ለወጣቱ ለፊልም ሰሪውም ይሁን ለሌላው ወጣት በጠቅላላ ፍላጎትህ እርግጠኛ መሆኑን ካመንክ ለዛ ፍላጎትህ ዛሬውኑ የመጀመሪያውን እርምጃ ውሰድ ነው የመጀመሪያ ምክር። ተቀምጠህ ቤት ውስጥ በመመኘት የሚፈጸም ምንም ነገር የለም። የመጀመሪያው ምክሬ ለሁሉም ወጣት ጤነኛ ፍላጎት እንዲኖርህ አድርግ። ከዛ በኋላ ለዛ ፍላጎትህ ዛሬ ስራ መጀመር አለብህ። ለምሳሌ እኔ ግልብጥ ዓለም ነው የመጀመሪያ ፊልም መስራት ስፈልግ ነው የጀመርኩት አይደል? በመፈለግ ነው የጀመርኩት። ከዛ በኋላ ስፈልግ ግን ፊልም ለመስራት ካሜራ የለኝም፣ ስክሪፕት መጻፍ አልችልም፣ ጽፌ አላቅም። ስቶሪ መስራት መናገር ምናምን እችላለሁ፣ የተሰጠኝ ይመስለኛል። ድሮ በ50 ሳንቲም እየተከፈለኝ የፍቅር ደብዳቤ ጽፍ ነበር ትምህርት ቤት እያለሁ እና እነዛ የተሰጠኝ ከእግዚአብሔር የተሰጠኝ ነገር ነበረ ማለት ነው። ግን ስክሪፕት ሞክሬ አላቅም የተሳካለት። ስለዚህ ስክሪፕት የለኝም፣ ካሜራ የለኝም፣ አክተሮች አላቅም፣ ምንም ነገር። ልክ እኔ ፊልም መስራት ስፈልግ ምንም እጄ ላይ ፊልም የሚያሰራ ፖቴንሻል አልነበር። እየተመኘው ስለ ፊልም እየተመኘው ልቀጥል ወይስ አንድ ነገር ላድርግ? አንድ ነገር ማድረግ ነበረብኝ። ስለዚህ የሚያሰራኝ የነበረውን አህመድ የሚባል የፎቶ ፓርክ ባለቤት እባክህ ካሜራህን ልጠቀምበት አልኩት። ሙሉ ቀንን የኔ ታናሽ ወንድም ጎበዝ ሆኖ ቲያትር ሲተውን ስላየሁት በል ካንተ ጋር የሚተውኑትን ልጆች ሰብስብና ፊልም ለመስራት እንዲዘጋጁ ንገራቸው አልኩት። ጎበዝ ጸሐፊ ፈልጉልኝ አልኩና እንዳለ ሻንቆ የሚባል ልጅ መጣ። ለሱ ደግሞ እንዲሰራ የምፈልገውን ድርሰት ታሪክ ነገርኩት። እንዳለ ሻንቆ ድርሰቱን ስክሪን ፕሌውን ጻፈ። ሙሉ ቀን አክተሮቹን አመጣ። ካሜራ ያለው ሰውዬ ካሜራውን ሰጠኝ። ስለዚህ ከምንም ፊልም ሰሪ ሆንኩኝ ማለት ነው። መፈለግ አቅም ነው፣ ራሱ ትልቅ አቅም ነው። ግን ወደ ተግባር ለመቀየር ካልተንቀሳቀስን በመፈለግና በመመኘት ውስጥ ምን ተአምር ብንመኝ አይፈጸምም። እና ዛሬውኑ አሁኑኑ ወደ መጀመሪያው ሂድ፣ እስኪሆንልህ አትጠብቅ። የመጀመሪያው ምክሬ ነው። ሁለተኛው ስፔሻሊ ፊልም ላይ ላሉት ወጣቶች ደግሞ በንቀት አንጀምር። ምክንያቱም በይድረስ በይሁን የምንሰራ ከሆነ እንዲሁ የተጨመላለቀ ፊልም ነው የምንሰራው። ስለዚህ ለእያንዳንዱ ፍሬም፣ ለእያንዳንዱ ሰከንድ፣ ለእያንዳንዱ ደቂቃ ክብር ኖሮን እንድንሰራ ፈልጋለሁ። ለምሳሌ አሁን ዛሬ ይህን ኢንተርቪው ለማድረግ ያረጋችሁትን እንቅስቃሴ ቁጭ ብዬ ሳይ ነበር። ጌጣጌጥ ስታመጡ ነበር፣ እዚህ ጋር ሲደረግ ነበረ ምናምን። ይሄ ማለት ጥንቃቄ ማለት ክብር ማለት ነው። ለተመልካች ክብር፣ ለፍሬሙ ጥንቃቄ ማለት ነው። ምንም ሳናረግ ቁጭ ብለን ማውራት እንችላለን እዛ ጋር።
አይደለም። ግን ቴሌቪዥኑ ላይ የሚታየው ነገር እንዲያምር ተመልካችም ከኔና ካንቺ ደባሪ ፊት ውጪ ሌላ ነገር እንዲያይ እንዲያደንቅ ጥንቃቄ ሲያደርጉ ነበር ማለት ነው ያንቺ ፕሮዳክሽን ሰዎች። ስለዚህ ምን አደረጉ? አሳመሩት ፕሮዳክሽን። ይሄንን ላይት አመጡ፣ እዚህ ጋር አደረጉ፣ እዛ ጋር አበሩ። እነዚህ ነገሮች ይሄ ማለት ነው ጥንቃቄ ማለት። ማክበር ማለት ፍሬምን ማክበር ማለት ተመልካችሽ የሚያየውን ፍሬም በምክንያት እንዲያየው ማድረግ አለብሽ። ፊልም ሰሪዎች ሙያውን ሲያከብሩት እያንዳንዷን ሰከንድ እያንዳንዷን ፍሬም ሲያከብሩ ድምሩ አሪፍ ፊልም ይሆናል ማለት ነው። ስለዚህ ወጣቶች ለሚሰሩት ፊልም ክብር ሊኖራቸው ይገባል። ለሚያያቸው ተመልካችም ክብር ሊኖራቸው ይገባል። በቀጣይስ ምን እናስብ? ብዙ ነገሮች እስካሁን ሰርተሃል። ወደፊት እስካንተ ምን እንጠብቅ? ቀጣይ ገጽ 19 የሚል ፊልም እናወጣለን። በጣም ኢንስፓየርድ ሆነናል። እንደገና ደግሞ ውብ አዲስ የሚል የቴሌቪዥን ድራማ አለን፣ በቅርብ እናወጣለን አዲስ አበባ ቴሌቪዥን ላይ። ሌላ ደግሞ ቴሌቪዥኖችን አጫርተን የምንሸጠው ደግሞ ሌላ ሂሩት የሚል እንደዚሁ ተከታታይ የቴሌቪዥን ድራማ እየሰራን ነው። በቅርብ ተመልካቹ ይጠብቅ። በጣም ጥሩ። ገጽ 19ን በሲኒማ ቤት፣ ውብ አዲስን በአዲስ አበባ ቴሌቪዥን፣ ሂሩትን ደግሞ እድለኛ በሆነው አንድ ቴሌቪዥን እኛም ሊደርሰን ይችላል፣ አይታወቅም። በጣም ጥሩ እውነት፣ በጣም ጥሩ። ብዙ ነገር ተጫውተናል ቴዲ። በጣም ለተሰጠኝ ጊዜ አመሰግናለሁ። ግን ቀረ የምትለው ማስተላለፍ የምትፈልገው መልእክት ካለ ግን እድሉን ልስጥ። ሶሻል ሚዲያ አሁን ጊዜው የሶሻል ሚዲያ ጊዜ ነው። ሶሻል ሚዲያ ማለት መርካቶ ማለት ነው። መርካቶ ስትገቢ በሚሊዮን የሚቆጠር ሰው ይገበያያል። አብዛኛው ሰው ይከፍላል፣ ይገዛል፣ እቃውን ይዞ ይሄዳል። ጩኸት የለም፣ ንግግር የለም። እሱን ታይዋለሽ? አታዩ። ድንገት ግን እዛ ሚሊዮን መካከል ሁለት የሚሰዳደቡ ሰዎች ስታይ አትኩሮትሽን ይስባሉ። የሚደባደቡ ስታይ ደግሞ የበለጠ አትኩሮትሽን ይስባሉ። አንቺን ነጥቆሽ የሚሄድ ሰው ካለ ደግሞ ጭራሽ ተከትለሹ ወይም ያዙልኝ እያልሽ አብረሽ መጮህ ትጀምሪያለሽ። ሶሻል ሚዲያ እንደሱ ነው መርካቶ ማለት ነው። ሰላማዊዎቹን በሚሊዮን የሚቆጠሩ ሰዎች አንሰማቸውም፣ አናያቸውም። ትንሽ የሚንጫጩትን ስለዚህ ሶሻል ሚዲያ እባካችሁ ሰዎች አያታላችሁ ወይም አቅጣጫችሁን አያስለውጣችሁ የሚል ምክር አለ ለጀነራል ፐብሊክ። ሶሻል ሚዲያ አሁን ትሬንድ ነው፣ ሁሉም ቲክቶክ፣ ዩቲዩብ፣ ፌስቡክ ምናምን እና አጠቃቀማችንንም በመጠኑ ብናደርገው እንደ አዲክሽን ሆኖ ሰዎች አሁን ውሏቸው ወጣቶቹ ሶሻል ሚዲያ ላይ ሆነው ስራ ሰነፍ እየሆኑ ነው እና ሶሻል ሚዲያ ካጠቃቀም ጀምሮ ከመረጃ አወሳሰድ ጨምሮ ጥንቃቄ የሚፈለግ ሚዲየም ስለሆነ ሰዎች አንደኛ በዛ ምክንያት ባያዝድ ባይሆኑ፣ ሁለተኛ አፌክትድ የሚሆኑት ደግሞ ኢንፍሉዌንሻል የሆኑ ሰዎች በሶሻል ሚዲያ በሚመጣባቸው ድብደባ እንዳይጨነቁ። አሁን እሰማለሁ ሌሎች ሰዎች ሲወቀሱ ሲደበደቡ አያለሁ። እውነቱ ያለው እነሱ ጋር ቢሆንም አንድ ነገር ግን መርሳት የለባቸው። እዛ ጋር መጥቶ አንቺን የሰደበሽ ሰው ከዛች ሰከንድ በኋላ ጉዳዩ አይደለሽም። የለም እሱ ስራውን ይቀጥላል፣ ህይወቱን ይቀጥላል። እሱ እዛ ጋር የከተባት ስድብ ግን አንቺን ለረጅም ጊዜ ስትረብሽ ትኖራለች እና ይህንን አልጎሪዝም እና ፕላትፎርም በደንብ መረዳት ይፈልጋል እና እንደው ሶሻል ሚዲያው ትንሽ ማኔጅመንት የሚፈልግ ይመስለኛል። ያው ከወቅቱ ጋም ስናነሳው ሶሻል ሚዲያ ለብዙ ጥሩ ነገር እንደሚጠቀሙትም እናውቃለን። ስለዚህ ያሉትንም ሀሳቦች ብዙውን ነገር ወጣት እንደመሆናችን ደግሞ ለጥሩ ነገር ብንጠቀመው ውጤታማ እንሆናለን። ስለዚህ የቴዲ መልእክትህ እሱ ነው አይደለ? ባጭሩ ለጥሩ ነገር እንጠቀመው፣ ሚዲያሙን ለጥሩ ነገር መጠቀም፣ ለመጥፎ ለሚጠቀሙበት ሰዎች ደግሞ ቪክቲም ላለመሆን ጥንቃቄ ማድረግ ማለት ነው። በእርግጥ ሶሻል ሚዲያ በጣም ልዩነት እየፈጠረ ነው፣ በጣም እየጠቀመ ነው፣ እንደ ሀገርም እየጠቀመ ነው። ግን በዛ ምክንያት ገብተው ክፉ ለሚያደርጉ ሰዎች ደግሞ ቪክቲም ላለመሆን የሚመጣው መረጃ ሁሉ ልክ አለመሆኑንም ማሰብ ይፈልጋል። ትክክል። እንግዲህ ስለ እናት ምድርን መነሻ አድርገን ብዙ ነገሮች ተጫወትን። ቴዲ ለሰጠህን ጊዜ ከልብ በጣም አመሰግናለሁ። እዚህ ቢሮ ድረስ ራሱ ፈቅደህልን ይህንን ጥሩ ቆይታ ስላደረክልን ከልብ አመሰግናለሁ። በሀገሬ ቴሌቪዥን ስም እኔም አመሰግናለሁ። ደስ የሚል ጥሩ ጊዜ ነው ያሳለፍነው። በጣም ደስ ብሎኛል ቴዲ። ከልብ አመሰግናለሁ።
ተመልካቾቻችን ከፊልም ባለሙያው ከሆነው ከቴዎድሮስ ተሾመ ጋር የነበረን ቆይታ ይሄንን ይመስል ነበረ። ሌላ ጊዜ በሌላ ፕሮግራም እስከምንገናኝ ድረስ ደህና ሰንብቱ።